ህልም የሚመስል ለማመን የሚከብድ የቴዲ ሞት። ህልም የሚመስል ለማመን የሚከብድ እውነት። ቴዲ ሐሙስ ለአርብ የሚነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 5 ሰዓት አካባቢ ስራ ቦታ ላይ ሆኖ ከጓደኞቹ ጋር ሲያወራ እንደነበረ ጓደኞቹ ነግረውናል። እስከ ሌሊቱ 9 ሰዓት ደግሞ ስራ ቦታ ሆኖ ከሚስቱ ጋር በስልክ እያወራ እንደነበረ ሚስቱ ነግረናለች። አርብ ጁማ ቀን ስልኩ ሲደወል አይሰራም። ባለቤቱም እና ጓደኞቹ ሙሉ ቀን የቴዲ ስልክ አለመስራቱ አሳስቧቸው ተያዘ ይሁን እንዴ እያሉ ሲጨነቁ ሙሉ ሐሙስ ለአርብ የሚነጋ ጠዋት አካባቢ ሪያድ ውስጥ መክረጃ 28 እስትራሃ ወይም መዝናኛ ቦታ ላይ በጩቤ እንደተወጋ ወሬ ተሰማ። ይህን ወሬ የነገረን እዛው መክረጃ 28 ሆኖ ቴዲ ነበረበት ከተባለው እስትራሃ አካባቢ ባለ እስትራ ውስጥ የነበሩ ሰዎች ሲሆን እንዲህ ሲሉ ቃል በቃል ነገሩን። እኛ ያለንበት እስትራ ሆነ በር ላይ የነበሩ ሰዎች እዛው አካባቢ ያሉ ሌላ እስትራ ላይ ችግር እንደተፈጠረ እና ሰው እየሸሸ እንደሆነ መተው ነገሩን። እኛም እየሮጥን ወደ ውጪ ወጣን። ከዛኛው እስትራሃ እየሸሹ የሚወጡ ሰዎችን ምንድነው ብለን ስንጠይቅ የብሬክስ ቤተሰብ ቴዲ በጩቤ ተወጋ ብሎ ነገሩን። ፖሊስ ከመጣ ሁሉንም ሰው ሊይዝ ስለሚችል ሁሉም እግር አውጭኝ ብሎ እየሮጠ ነበር። እኛም ተበታተንን ይላል። እናም በነገው ዕለት ወሬ ሰምቼ በድንጋጤ ውስጥ ሆኜ እዛው ያሉ የሳውዲ መዋጥን ጓደኞቼን ደውዬ በቴዲ ደረሰ የተባለው ችግር አስረዱኝ። የመንግስት ሆስፒታል ላይ እንዲያፈላለጉ አደረኩኝ። እነሱም ስራቸውን ትቶ በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቋቸው ፖሊስም ጋር ፎቶውን እየላኩ ማጠያየቁን ቀጠሉ። አሁን ካሁን ቴዲ ሆስፒታል ውስጥ አገኘ ነው የሚል ዜና ስንጠብቅ በጭንቀት ውስጥ ሆኜ ድራይቭ እያደረኩኝ እያለ የሳውዲ ጓደኞቼ ስልክ ጠራ። እጄ እየተንቀጠቀጠ ስልኩን አንስቼ አሉ አልኩኝ። ከወዳኛው የሚሰማው ድምፅ እየተቆራረጠ አሰላም አለይኩም አሉ። ሰላምታም ሁሉ ረስቼ አገኛችሁት ወንድሜን ቴዲ አልኳቸው። የሱ ምላሽ እንዲህ ነበረ። አላህ ይሰብር ብሬክስ ቴዲ ተወፋ አሉኝ። ምን ስልም ቴዲ ሞተ ወይም ቴዲ ሞተ የሚል ድምፅ ሰማው። ድራይቭ እያደረኩ ነበር፣ ራሴን አላውቅም። ሰማይና ምድሩ ተደበላለቀብኝ። መሬም መቆጣጠር አቃተኝ። ነቱ አጠገቤ አንድ ቤተሰብ ስለነበር ድራይቭ ሳደርግ የነበረው መንገድም በጣም ክራውድ ስለነበር እንዲም መኪናውን ዳር እንዲይዝ አገዘኝ። አሁን ግን ቴዲ ሞተ የሚለው ንግግር ያልጠበቅኩት ስለሆነ አላሳመነኝም እና ልቤ አላርፍም አለኝ። አስክሬን አለበት ወደ ተባለ ቦታ አስክሬን ቼክ የሚያደርግ ሰው አሰማራው። ቴዲ ተወፋ የሚለው ቴዲ ሞተ የሚለው ድምፅ እውነት ነበር እና የቴዲ መሞት አረጋገጥኩ። ከነሙሉ ስሙ ጠርቶ ሞተዋል አሉኝ። በዛን ሰዓት ሰውነቴ ሁሉ ከቁጥጥሬ ውጪ ሆነ። ሰውነቴ እንዳለ በድን ሆንኩ። ግሬ አልታዘዝልሽ አለኝ። መሆኑን አጣው። ከተወሰነ ሰዓት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት ከፊቴ ድቅን። እሱም አሁን እንዴት ለባለቤቱ ቴዲ ሞተ ብዬ ልንገራት? እንዴትስ ለቤተሰቡ ቴዲ ሞተ ብዬ ልንገር? እንዴትስ ለእናቱ ቴዲ ሞተ ብዬ ልንገር? እንዴትስ ለመሲ ሀዘን ላቆራመታት ለሚስቴ ልንገራት? እንዴት የምለው በጭንቅላቴ ያቃጭል ጀመር። ከዛን ቀጠለ ብዙ ልብ ሰባሪ ነገር ስላጋጠመን ሌላ ጊዜ በተረጋጋ መንፈስ እመለሳለሁ። የሆነ ሆኖ ቴዲ በጩቤ ሲሞት በቦታው የነበሩ ሰዎች ስላላገኘው እንዴት፣ ለማን፣ በምን ልንወቅ አልቻልንም። ነገር ግን
የሳውዲ ፖሊስ በካሜራ ተከታትሎ ይህን ክስተት ሲፈጠር እዛው የነበሩ እና አሟሟቱን የሚያውቁ ሁለት ሰዎች በቁጥጥር ስር ማዋሉን ታውቋል። ገዳይ እንዳልተያዘ እየተከታተሉ እንደሆነ በተወሰነ መልኩ መረጃ ደረሰን። ከዚህ ውጪ በሶሻል ሚዲያ ጓደኛው ገደለ፣ ወንድሙ ገደለ፣ በሴት ተጣሉ ወዘተ የሚል ሐሰተኛ ወሬ ይዛችሁ በድርጊቱ ላይ የሌለበትን የልብ ጓደኛ ፎቶ በሚዲያ እየለጠፋችሁ በህመማችን ላይ ሌላ ህመም አትጨምሩብን። ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቅ ውጪ ከአፉ ክፉ ነገር ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቅ ውጪ ከአፉ ክፉ ነገር የሚወጣ ልጅ አይደለም። ቴዲ በአረብም ወይም በሌላ አካል አልተገደለም። ቴዲ በሀገሩ በወንዙ ልጅ እንደተገደለ በቁጥጥር ስር የዋሉ ልጆች እየተናዘዙ ነው። ሙሉ የአስክሬን ምርመራ ስላላለቀ ቀጣይ የአስክሬኑን ጉዳይም እየተከታተሉ ያሉ ሰዎች ስላሉ የደረሱበትን ያሳውቁናል። ቴዲ ደም ይፍረድ፣ የጎዳ ይጎዳ፣ የኔ አመለሸጋ። ቴዲ ደም ይፍረድ፣ አንተም ነፍስ ማር ልትባል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። በጣም በሚያሳዝን ሁኔታ እንግዲህ ቴዲ የተገደለው እዛ እስትራሃ ወይም ደግሞ መዝናኛ ቦታ በሚሰራበት ቦታ ከዛው አብሮ ከሚሰሩ ጓደኞቹ ጋር ተጣልቶ እንደሆነው ለህልፈቱም ያደረሱት ተጣልቶ እንደሆነ ይኸው ብሬክስ እንግዲህ ይፋ አድርጓል ማለት ነው። የአስክሬን ምርመራው ደግሞ ያው ፖሊስ እጅ ስለገባ ገና ተመርምሮ መጨረሻውን አሳውቋቸዋለሁ ብለዋል ማለት ነው። እናም ያው የሚናፈሰው ወሬ በሴት ነው። አሁንም ደግሞ ጓደኛ ዘመድ ነው ምናምን የሚባለው ነገር ውሸት ነው። ቴዲ በአረብም አይደለም በዘመድም አይደለም በጓደኛ ነው። እዛ ስራ ቦታ ባሉበት ሰዓት ነው እንደዚህ እርስ በራስ ተጣልቶ ለዚህ ደረጃ የተደራረሱት ብለዋል። ወላሂ አንዳንዴ በጣም የሚያሳዝን ዘመን ላይ ደርሰናል። ሳውዲ አረቢያ እንደዚህ ቀላል አይደለም። የሰውን ነፍስ ማጥፋት ማለት እንዴት ሰው በጥል ድሮ እኮ እኛ እንደዚህ አልነበርንም፣ እናዝን ነበረ። የሆነ አለ አይደል? ምን ሆነን ነው በዚህ ልክ የተጨካከን ነው? እኔ ግራ የገባኝ ማለት ነው። ምን ሆነን ነው በዚህ ልክ በትንሽ ነገር ነው የኔ የተጣሉት ወይ በስድብ ነገር ነው። ሜቢ የሆነ ሲምፕል በሆነ ነገር ተጣልቶ ነው ለሞት ለህልፈት የተደራረሱት ማለት ነው። እና ግን ለምን ማለት እንደዚህ ህይወትን ፈጣሪ ክብር አድርጎ የፈጠራትን ነፍስ ማጥፋት በጣም ከባድ ነገር እኮ ነው። እና እንዴት ቢሆንላችሁ ነው? እንዴትስ ልባችሁ ቢፈቅድ ነው እናንተ ህይወቱን እንደው ይሄን ነገር ድርጊት ልታረጉ ስትሉ እኔስ ነገ ምን ይገጥመኛል? እኔስ ነገ እንዴት ነው የምሆነው ብላችሁ አታስቡም? ያው ለምሳሌ እረፍት ቦታ ካሜራ ስላለ አሁንም ቢሆን ሁለት ስለሱ አጠገቡ ስለሱ አሟሟት የሚያውቁ ሁለት ጓደኞቹ ተይዘዋል። ነፍሱን ያጠፋው ባይያዝም ሁለት ጓደኞቹ ስለተያዙ እነሱ ያው የሀገሩ ልጅ ጓደኛው ህይወቱን እንደነጠቁት እየተናገሩ ስለሆነ ማንን ይሄን ድርጊት እንዳደረገ እነሱ እውነቱን ያወጣሉ። ለዚህ ኢንሻአላህ አላህ ደመ በከል አያድርግ። ለቤተሰቦቹ፣ ለወዳጆቹ፣ ለሁሉም በሱ ህልፈት ሞት ልባችሁ ለደማው በሙሉ አላህ ያጽናችሁ። ሌላ ምንም አይልም ወይስ ምንም አይባልም። እሱ አይመለስም። አንዴ ሄዷል። አንዴ ወደ ማይቀርበት ሄዷል።
ግን ሌሎቻችሁ ባካችሁን ተው። የሰውን ነፍስ ማጥፋት እንደዚህ ቀላል አይደለም። አላህ ሱብሃነሁ ወተዓላ የሰውን ነፍስ ክብር አድርጎ የፈጠረው እንደዚህ በትልካሻ በማይመስል ነገር ምን ብትጣሉ ነው? ምን የምን ርስት ብትወራረሱ ነው ይሄን ያህል እንደዚህ በነፍስ ላይ የምትፈርዱት? ኧረ በእናታችሁ ተው፣ ቆም ብለን እናስብ። ተው፣ ያለንብን ችግር ይበቃናል። ያለንበት ስቃይ ይበቃናል። የኑሮ ውድነቱ ህይወት መቃወሱ ይበቃናል። በእናታችሁ ኧረ ልብ ግዙ። ተው፣ ወደ ፈጣሪያችን እንመለስ እስቲ። ሁላችን እኮ እኔ እንጃ ከፈጣሪያችን ርቀን ነው መሰለን ልባችን እንደዚህ የደነደነው። እንዴት ሰው በትልካሻ ምክንያት እንደዚህ ይሄን የመሰለ ልጅ ይሄን የመሰለ አመለሸጋ በምን ይሁን እንዴት ሆኖ ይሁን እንደው በባዕድ ሀገር እንዴት ሆኖ ይሁን ይሄን ድርጊት ሲያደርጉበት እንዴት ሆኖ ይሁን ምን ሆኖ ይሁን ለስንት ይሁን? አይ እናት አላህ ያጽናሽ። ሚስቱ በሰው ሀገር ተቃጠለች። አላህ ያጽናችሁ። ከባድ ነው።